የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 7 ከቁጥር 12 እስከ 26 ኩሎ ዘትፈቅዱ ይግበሩ ለክሙ ሰብእ ከማሁ ግበሩ ሎሙ አንትሙኒ እስመ ከማሁ ኦሪትኒ ወነቢያትኒ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ኦሪትም ነቢያትም የሚያዙት እንደዚሁ ነውና። በጠባቢቱ በር ግቡ፣ ሰፊ በር ወደ ጥፋትም የምትወስድ ሰፊ መንገድ አለችና ወደ እርሷ የሚገቡ ብዙዎች ናቸው። እጅግ ጠባብ በር ወደ ሕይወት የምትወስድ አስጨናቂ መንገድም አለች፣ የሚገቡባትም ጥቂቶች ናቸው። የበግ ለምድ ልብስ ለብሰው ወደ እናንተ ከሚመጡ ከሐሰተኞች መምህራን ተጠበቁ። በውስጣቸው ግን ነጣቂዎች ተኩላዎች ናቸውና ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይንም ከደንደር በለስን ይለቅማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያፈራል፣ መራራ ዛፍም መራራ ፍሬን ያፈራል። መልካም ዛፍ ክፉ ፍሬን ማፍራት፣ ክፉ ዛፍም መልካም ፍሬን ማፍራት አይችልም። መልካም ፍሬ የማያፈራውን ዛፍ ሁሉ ይቆርጡታል፣ ወደ እሳትም ይጥሉታል። እንግዲህ ከፍሬያቸው ታውቋቸዋላችሁ። የአብን በሰማይ ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት ተናግረን ነበር፣ በስምህ አጋንንትን አውጥተን በስምህ ብዙ ታምራትን አድርገን አልነበረምን ይሉኛል። ያን ጊዜ ፈጽሞ አላውቃችሁም፣ አመፃን የምታደርጉ ሁላችሁ ከእኔ ራቁ እላቸዋለሁ። ይህን ነገሬን ሰምቶ የሚያደርገው ሁሉ ቤቱን በጭንጫ ላይ የሠራ ብልህ ሰው ይመስላል። ዝናማት ዘነበ፣ ጎርፎች ጎረፉ፣ ነፋሳትን ነፈሱ፣ ያንን ቤትን ገፉት፣ ግን አልወደቀም፣ በጭንጫ ላይ ተሠርቷልና። ሰማይና ምድር ያልፋል